አብርሃም ታሪክ ሰራ። ጀይና እኮ ነው አብርሃም። አንተ ጀይና ሰላም ሲነሱክ ፍልክ ብለህ ሄድክባቸው። ደግ አደረካቸው። አሁን በዚህ ሰዓት እንግዲህ አንተ ነህ ጤነኛ ማለት ነው። አንተ ነህ ትክክለኛ ጤንነት ላይ የምትገኘው። እየታመሙ እንግዲህ እህትና ወንድሞችክ ናቸው ማለት ነው። አብርሽ አንተ በጣም ጤነኛ ነህ። መቼም ጤነኛ ባትሆን ኖሮ እንቅልፍ እምቢ ብሎኛል ብለህ ወደ ሚስትክ ቤት አታመራም ነበር። ወደ ቤቴ እንቅልፍ እምቢ ስለኝ እናንተ ስለተኛችሁ ወደ ቤቴ ሄድኩኝ። ያብርሽ እውነት በጣም ነው ዘና ያደረገኝ። ደግ ነው ያደረካቸው ማለት ነው። ምክንያቱም አሁን በዚህ ሰዓት ጉዜና ዴፍ ማለት ነው እናንተ ቆይ ስራ የላችሁም እንዴ? ስራ የላችሁ ምንድነው? ልጁን ቅጥቅጥ ስራ እየሄዳችሁ ልጁ ሰላም የምትነሱት እንዴ? ምንድነው? ቆይ እናንተ አይደብራችሁም እንዴ? ለስሙ እኮ ትልቅ ሰው ናችሁ። እንዴት ነው ማሰብና መስተዋል የሚያቅታችሁ? ልጁን እኮ ሰላም ነሳችሁት። አብርሃም ከጠፋ እኔ እኮ ያሳቃችኝ ማለት ነው። ኤርሜላ ጋር ደውላችሁ ኤርሜላ ጋር አብርሽ ነው ኤርሜላ ጋር የሚሄደው። አራቶ ወገን እንተሳሰብ እንዴ ነው ኤርሜላ ጋር የሚሄደው? አብርሃም ሚስቱ እያለች ልጁ እያለ እንዴ ትቀልዳላችሁ እንዴ እናንተ? ቆይ ሙድ እየያዛችሁብን ነው እንዴ ወይስ ምንድነው? ቆይ ቡዜና ዴፍ ምንድነው? ስራ የላችሁም ወይስ የራሳችሁን ይወጣት ኖሩ? ጭራሽ ኤፋን ደግሞ ምንድነው ምሰራ ከዚህ እንደ ወንድሙ ቤት አይደል እንደ የት እንደፈለገ ቢኖር ምን አገባችሁ እናንተ? ይመስለኛል ቅናት ቢጤም አለባችሁ እናንተማ። ዴፍና ጉዜማ ማለት ነው የሆነ ችግር አለባችሁ። ሪሊ ነው ጆክ። እናንተ የሆነ ችግር አለባችሁ ማለት ነው። ምክንያቱም እንደዚህ የሚያሳብዳችሁ እንደዚህ የሚያስቀውጣችሁ እውነት በጣም ነው የሚያሳፍረው ማለት ነው። በጣም ነው የሚያሳፍረው። በነገራችን ላይ በጣም ነው የምትሳፍሩት ማለት ነው። እንዴ ቡዜ ሽሽ ዝም ብላ ትንጣጣለች እንበል። ከበፊቱም ትጨዋለች ግን ምንም እንትን ውጤት የላትም። ትጨዋለች እንጂ ዴቭ አንተ ከቡዜ ጋር አንተም እኮ ተበላሸክ በቃ እኮ እንዴ። ግን ምን ሆናችሁ ነው? ምንድነው ጉዱ? ምን አጋጥማችሁ ነው? ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እነሆ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ካችሁ ብያለሁ ማለት ነው። ውድ ቤተሰቦች አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ቪዲዮን ስታዩ ላይክ አድርጉልኝ፣ ኮሜንት ማስቀምጡልኝ፣ ሼር ማድረጉልኝ። ከእናንተ የሚጎል ነገር የለምና ላይክ በማድረግ ቤተሰብ ሆኖ ሰብስክራይብ አድርጉኝ። በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ አብርሃም በጣም ዘና ያደረገኝ ማለት ነው። እንዴት እንደደሰተኝ ማለት ነው። እንግዲህ ጉዜና ዴፍ ማለት ነው እኔ ምን እየሆኑ እንዳላችሁ ራሱ ምን ነው ሰው አንዳንድ ጊዜ እኮ ሌላ ሰው ከሚታዝበን ሌላ ሰው ከሚነግረን ራሳችን ቆም ብለን ብናስብና ራሳችን ብንታዝበው በጣም መልካም ነውና እኔ ግራ የገባኝ ነገር ቡዜና ዴፍ ምንድነው እንደዚህ የሚያሳብዳችሁ? ቆይ እናንተ እንዴ አይደብራችሁም እንዴ? አረብ ለዚህም እኮ ትልቅ ሰዎች ናችሁ። ትልቅ ሰዎች ማሰብና ማገናዘብ የምትችሉ ሰዎች እኮ ናችሁ። ነገር ግን እናንተ ልክ እንደሆነ እንቦቆቅላ ነው የሚባለው። እንቦቆቅላ ልጅ እኮ ነው የሚያደርጋችሁ እንዴ። ምንድነው እንደዚህ የሚሰራችሁ? ቆይ እንዴ አርፋችሁ ህይወታችሁን አትኖሩም እንዴ? አርፋችሁ የራሳችሁን ህይወት አትኖሩም እንዴ? ልጁን ቅጥቅጥ ስር እየሄዳችሁ ሰላም የምትነሱት አይደብራችሁም እንዴ እናንተ ሲጀምር እንዴ? አረሽም ነው። በጣም ነው የሚያስጠላ እያደረጋችሁ ያላችሁት። በነገራችን ላይ በጣም ይደብራል። በጣም ነው እየደበረ የሚያስጠላ ነገር እያደረጋችሁ ያላችሁት ማለት ነው። ለስሙ ትልቅ ሰው ናችሁ፣ ታላቅ ናችሁ። ዞር ብላችሁ ደግሞ ዴፍ እንደዚህ መሆንክ እንደገና ደግሞ ኤፋ ምን አድርገ ነው የምትሉት? ቆይ ልጁ እንዴ ከወንድሙ ጎን መሆን የለበትም እንዴ? ወንድሙ መርዳት የለበትም ወይስ እሱም ልክ እንደናንተ ይበድ ከናንተ ጋር እንዴ? እኔ እኮ ግራ የገባኝ ማለት ነው። በዳንድ ላይ ማለት እኮ ነው የቀራችሁ ማለት ነው። ኤፋም ለእናንተ ላይ ተደርቦ ከናንተ ጋራ ድራማ እንዲሰራ ከናንተ ጋር እንዲበድ ነው እንዲያብድ ነው የፈለጋችሁት ወይስ እንዴ? ሲጀምር ምንድነው እናንተ የሚያንገበግባችሁ? እንደዚህ ሩታንማ አንጣለጠላችሁት እኮ ስጋውን በላችኋት እኮ ቁርጥር ጠርጋችሁ በላችኋት እኮ። ምንድነው እንደዚህ አላማረባችሁም? እንደ በጣም ነው የሚያስጠላባችሁ ማለት ነው።
እናንተ ወይ አምሮባችሁ ወይ ከሆነ ነገር ሆናችሁ ነው የምትመስሉ። ነገር ግን የምታደርጉ ነገር በጣም ነው የሚያስጠላ ማለት ነው። እኔ ራሴ ፈልጌ ነው፣ እኔ በራሴ ፍላጎት ነው። ሚስቴን አትናገራት፣ ሁሉ ጊዜ እሷ ላይ ነው እየጨዋችሁት የምትገኙት። ደግሞ እሷ ጨጓራዋን ያማታል፣ ምንም እንዳትሏት። ሚስቴን አትናገሯት፣ እንደዚህ እንድትሏት አልፈልግም ብለዋል። እንግዲህ አብርሃም ዛሬም በግልጽ እየተናገራቸው ነበረ። ይሄ አንተ አትልም እነሱ ናቸው በይ ብሎት እንደዚህ የምትለው እንጂ እያለች ነበረ ጉዜ ማለት ነው። ነገር ግን እናንተ በዚህ ሰዓት የአብርሃም ጤንነት ሳይሆን የእናንተ ጤንነት ነው የሚያሳስበን እኛ ደግሞ ማለት ነው። እውነት ለመናገር ማለት ነው ኦዲየንስ ራሱ ይፈርዳል ይሄ ማለት ነው። ጉዜና ዴፍ በጣም አማቸዋል። እንደገና ደግሞ እቺን ጭራ የሆነች ሴትዮ ቂጥቂጣችሁ ስር እየጎተታችሁ የምትመጡት ነገር በጣም አስነዋሪ ነገር ነው እያደረገቻችሁ ያላችሁት ማለት ነው። በጣም አስነዋሪ የሚያስጠላ ነገር፣ የሚሰቀቅ የሚያስጠላም የሚቀፍ ነገር ነው እያደረጋችሁት ያላችሁት ማለት ነው። ምክንያቱም እናንተ አሁን ጥሩ ነገር የሰራችሁ መልካም ነገር ያደረጋችሁ ነው የሚመስላችሁ። ነገር ግን ምን አይነት የብሽቅ ያለ ነገር እያደረጋችሁ እንደሆነ አልገባችሁም ማለት ነው። በጣም ነው የሚያስጠላ። እናንተ እየሰራችሁ እያደረጋችሁ እያከናወናችሁ ያላችሁት ነገር በጣም ነው የሚያስጠላ። ልጁ ሰላም እየነሳችሁት ነው። ጭራሽ ደግሞ ቤቴ እንደገና ከዛ እንቅልፍ እምቢ ብሎኛል ብሎ ትቶ መጣ። እንደገና ደግሞ ወደ ቤት እንሂድና ቁርስ እንብላ። ቆይ አንቺ ጉዜ ማለት ነው አብርሃም ቤት ምግብ የለም አሉሽ እንዴ? እኔ ቤቴ ነው መብላት የምፈልጋለሽ። እኔ ቤቴ ነው መብላት የምፈልገው። አልሄድም። አክም ቤትም የሚሄደው ከነሩታ ጋር ነው የሚኖረው፣ ከሩታ ጋር ነው። ሚስቴ እሷ ናት፣ ከሷ ጋር ነው መሄድ የምፈልገው። አልሄድም ከናንተ ጋር አለ። ቁርጣችሁን ወቁ። ተነገራችሁ ግን እናንተ አይገባችሁ ማለት ነው። ዲብም አንተ ራስህ ተባለሽታል በዚህ ሰዓት ማለት ነው። ምንም ጤነኛ ሰው አትመስልም። በጣም ነው የሚያምክ አንተ ራሱ ማለት ነው። ችግር አለብህ አንተ ራስህ ዴፍ ማለት ነው። ጤነኛ ሰው ትመስለኛል ነበረ። ነገር ግን አንተ ራሱ የማትረባ ሰው ሆነሃል። ሲጀምር ደግሞ እስኪ ሰውን ፈጣሪን ፍሩትና ማለት ነው። ሩታዬን ለቀቅ አርጓት እስኪ። ልጅቷን ምንድነው እንደዚህ የምትንገበግቧት? እንዲህ ነው የምትፈልጊ? እኛ ብንተውሽ እንዴ ልታደርጊ ነው? አይ የምትተውን አይመስለኝም አለች እኮ ሩታዬ። እሱንማ በምን እድሌ ብትተውን አልመስለኝም። ቂጥቂጥራችሁ እየሄዳችሁ ሰላማችን የምትነሱት ግራ ገባን እኮ በጣም ሰላማችሁን እየነሳችሁን እንዴ። ምንድነው አርጉ የምትሉ ልጆቹ በሰላም መኖር አይችሉም እንዴ? የራሳቸው ህይወት መኖር አይችሉም እንዴ? እናንተ እቺ ቂጧን የጣለች ጭራ ሴትዮ እየጎተታችሁ በየጊዜ ቤት እየመጣችሁ ሰላማቻችሁን የምትነሱት ሰላማችሁን የምትነጥቁት ልጆች ትንሽ ማሰብ አትችሉም እንዴ? እናንተ ቆይ ማሰብ አትችሉም? ማስተዋል አትችሉም? ምንድነው እንደዚህ የሚያደርጋችሁ? ምንድነው እንደዚህ የሚሰራችሁ? በጣም ነው የሚያስጠላው እውነት ለመናገር እያደረጋችሁ ያላችሁት ማለት ነው። በነገራችን ላይ አብርሽ አንተ ይመችክ ዛሬ በጣም ነው ምርጥ ስራ የሰራ ታሪክ ነው የሰራ ማለት ነው። እነሱ እንግዲህ አስሩን ነገር ሲቀባጥሩ አንተ በእነሱ በተኙበት ቦታ በሩን በርግዴ ማሄድ ስትሄድ እንግዲህ ክልክል ደግ ነው ያደረግከው። ጉነት አብርሽ በጣም ጥሩ ስራ ነው የሰራክ ምርጥ ስራ ማለት ነው። እና ይሞታል እንዴ እነሱ የማይሆን ነገር እየነገሩት ታዲያ ልጁ ጭንቅላቱን እየመረዙት ለምንድን ነው ቁጭ ብሎ እነሱን የሚያዳምጠው? በጣም ጥሩ ነገር ነው ያደረግከው አብርሽ። ጀይና ነህ አንተ ጀይና፣ የምሬን ነው የምለው። በጣም ጀይና ነህ። ጥሩ ነገር ነው ያደረግከው። ምክንያቱም ከነሱ ጋር ቁጭ ብለ የነሱ ወሬ እያዳመጥክ ጭንቅላትን ማሳማም የለብክም አንተ ማለት ነው። እንደ ፍጥራቸው ይጨርሱት ሁሉንም ነገር። አንተ ደግ ነው ያደረግከው፣ ጥሩ ነው ያደረግከው። ምርጥ አሪፍ ታሪክ ነው የሰራ። ለኔ ታሪክ ነው የሰራ። ሌሎቹ እንግዲህ እያለቀሱ ንግስ ሲነካ አፍንጫ ሲነካ አይለቅሳለካ። እንግዲህ እነ ውሽሚት እነ አልቃሽት እነ አስመሳይ ሁላ ማለት ነው። አይ ከዚህ በኋላ እንደ አማርሽ ነው የሚቀረው አለች። እንደ አማርሽ እንደ ጎበኝሽ ነው የምትቀሪ ያለችሽ ውሽሚት እንግዲህ ሩታዬ እውነቱን ያለውን ነገር ነግራሻለች ማለት ነው። ምክንያቱም አንቺ አይገባሽም፣ ባክሽ አንቺ አይገባሽም። እኔ ምን እንደሆነ ራሱ አላቅም፣ ምን ችግር እንዳለብኝ ምን መዓት እንደወረደብሽ አናቅም። ነገር ግን አንቺ የሚገባሽ ሰው አይደለሽም። ነገር ግን ያው አንዱነት እንድታቂ የምንፈልገው ማለት ነው ሴትነትሽን ብታስከብሪ ከምትዋረጂ መልካም ነውና
ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። ቪዲዮ ስታዩ ላይክ አድርጉልኝ፣ ሼር አድርጉልኝ። አብሮነታችሁ አይለየን፣ አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። እንግዲህ ከአብርሃም ህይወትም እንግዲህ ጉዜንና ዴፍንና ሄርሜላን ፈጣሪ ንቅል አድርጎ እያስወጣላቸው በሰላም እንዲኖሩ ፈጣሪ እርዳቸው ማለት ነው። ምክንያቱም በጣም ሰላም እየነሳችሁ ያሉት እነሱ ናቸው ማለት ነው። ፈጣሪ ንቅል አድርጎ ከህይወታቸው ውስጥ እያስወጣላቸው ዳንም አለበት ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ አገራችን ሰላም ያድርግልን። ለሰው ልጅ ከምንም በላይ ሰላም ነውና ሰላም ለሀገራችን። ሰላማችሁ ይብዛልኝ።